ሰላም ተወዳጆች እንዴት ናችሁ? ውድ ዩናይትዳውያን ሁሉ ሰላም፣ እነሆ ተገናኘን። እንደተለመደው ለእናንተ የሚሆኑ በተለይ ዛሬ በጣም የተቃረቡ የዝውውር ዜናዎችን ይዘንላችሁ ከተፍ ብለናል። ቤተሰቦች በዛሬ ዜናዎቻችን ላይ ስለ አንቶኒ ጎርደን የባርሴሎና ዝውውር እናነሳለን። እናው የኛው ልጅ የሆነው እንደው ማርከስ ራሽፎርድ ጉዳይ ከምን ደረሰ? ልጁን አስጥተውታል በጠራራ ፀሐይ እና ይህንን ነገር እንዳስሰዋለን እስቲ። ከዛ በተረፈ የምናየላችሁ የዩናይትድ እና የቤቲንግ ካምፓኒው ስምምነት ነው። ለልምምድ ብቻ ዩናይትድ የተከፈለው ለልምምድ ኪት ለመልበስ ብቻ አስገራሚ የሆነ ብር የገንዘብ መጠን ተጠቅሷል። ይሄንና ያለን ከዩናይትድ ጋር እንደው ዶሚኖ ኢፌክት ያላቸው ዝውውሮች አሉ ብዙ። እነሱን ዝውውሮችም እናያለን። በተለይ ኢንዞ ፈርናንዴስን ጉዳይ በቼልሲ ቤት ያን ዲያሞንዴን የሊቨርፑል እና የፒኤስጂ ፍላጎትን በተመለከተ እንደው ከዩናይትድ ጋር አያይዘን ሞርጋን ሮጀርስም እንደዚሁ ወደ ዩናይትድ እንዲመጣ በከፍተኛ ደረጃ ጥረት እያደረገ ያለ አንድ የዩናይትድ አመራር አለ። ማነው? እሱን የምናደርሳችሁ ዜናዎች ናቸው። ትላንት ሄርዊጎ ሶን የተባለ አንድ መረጃ ሰምተናል። ሄርዊጎ አልተባለም፣ ግን በቅርቡ ይሆናል ተብሎ የሚጠበቅ ነው። ይሄ የኤደርሰን ወደ ማንቸስተር ዩናይትድ ለመምጣት የመጨረሻ ምዕራፍ ላይ ደርሷል። የዚህን ተጫዋች ወቅታዊ የዩናይትድ ዝውውር በተመለከተ ዛሬ በደንብ ነው የምነግራችሁ። በደንብ ልጁ ለምንድን ነው የዩናይትድ ደጋፊዎች ያልወደዱት? እውነት ታይምስ ጋዜጣ እንደሚለው የካዛሜሮ ምትክ ሆኖ ነው የሚመጣው ወይንስ ደግሞ ሶስተኛ አማካይ ፈራሚ ወይም የስኳር ተጫዋች ሆኖ ነው የሚመጣው ልጁ? እውነት ልጁ በርካታ የዩናይትድ ደጋፊዎች እንደው ብዙ ደስተኛ ያልሆኑበት በምን ምክንያት ነው? እንደው እውነትነትስ አላቸው ወይ ይሄን ሀሳብ አቋም በመያዛቸው የሚለው ጉዳይ ላይ። ስለዚህ የተጫዋች ዝርዝር ሁኔታ ነው በደንብ የምነግራችሁ። አደም ዋርተን ወደ ዩናይትድ ለመዛወር ጨረሰ ብለውናል። በጣም የሚያስገርሙ ትልልቅ የኢትዮጵያ ፔጆች እንደው ይሄን ዜና ስናጣጥል እንደው እውነታውን እየተናገረን እያፈረጥን እናጣጥለዋለን። በዛው የዝውውር ዜናም ስላለ ይሄን ልጅ የተመለከተ የምናደርሳችሁ ይሆናል። ሌሎችም አጫጭር ዜናዎች አሉ። ለምሳሌ የብራዚል ብሔራዊ ቡድን ካምፕን በተመለከተ የዩናይትድ ከዋክብት ሲደርሱ ስላለው ድባብ እንዲሁም የኔይማርን ጉዳይ ከዓለም ዋንጫ ጋር በተያዘ እንደው ከርዕሱ ወጣ ብለን ደግሞ ከዝውውር ዜናዎች ውጭ የምንመለከተው ነው የሚሆነው። ቤተሰቦች እንዳትሰለቹ በሚል ወጣ ያሉ ነገሮችንም ለማድረስ በየመሃሉ ከዩናይትድን ቢሆን እየወጣን እናንተን እያስፈቀድን ስለ ዩናይትድ ግን በደንብ እያወራን እንቀጥላለን ማለት ነው። ብቻ እንደተለመደው እናንተ በተለመደ ፍቅራችሁ ከጎናችን ሁሉ ላይክ ማድረግ አይነገራችሁም፣ ምክንያቱም ታደርጋላችሁ። ምርጦች ናቸው ቤተሰቦቻችን። አብራችሁን ሁሉ መልካም ቆይታ። በቅድሚያ ቤተሰቦች እስቲ አጠር ያሉ መረጃዎችን እንደው ላድረሳችሁ። የዩናይትድ ዜናዎችም የተካተቱበት ግን ደግሞ ከዩናይትድ ጋር ፉክክሩ ውስጥ የገቡ ክለቦችንም አብሮ በዛው የሚመለከት ዜና ነው በቅድሚያ ማደርሳችሁ። የዩናይትድን የስፖንሰር ጉዳይ ስናይ ግን ትላንት የ20 ሚሊዮን ፓውንድ የስፖንሰርሺፕ ስምምነት መፈራረማቸው ይፋ ሆኗል። ይሄ የስፖንሰርሺፕ ስምምነት ከዚህ በፊት ወደ 18 ሚሊዮን ፓውንድ ይሆናል ተብሎ ሲወራ ነበር። ትላንት ግን በርካታ ዓመታት ነው ወደፊት የተፈራረሙት ዩናይትዶች። ይሄ ስምምነት ደግሞ ዘሞስት ሉካራቲቭ ተብሎ እየተጠቀሰ ያለ ስምምነት ነው። የትሬኒንግ ኪት ኦንሊ ስምምነት ነው። ይሄ የልምምድ ፕሮግራም ላይ ተጫዋቾቻችን ልምምድ ሲሰሩ በተለይ በካሪንግተን ወይ በየትኛውም ስቴዲየም እንዲሁ ከጨዋታ በፊት ልምምድ በሚያደርጉበት በሚያሟሙቁበት በተለይ በብዛት ትሬኒንግ በሚሰሩበት ሰዓት በተለይ በፕሪሲዝን በደንብ የሚያስተዋውቁት ይሄንን ለብሰው ነው ማለት ነው። ይሄን የትሬኒንግ ኪት ይሄ ስምምነት እንግዲህ በታሪክ በዚህ ያህል ገንዘብ አንድ ክለብ ተከፍሎት ሲስማማና ሲሰራ በዩናይትድ በኩል የመጀመሪያ ነው። ቤትዌይ ነው። ቤትዌይ ኦፍ ኮርስ አቋባሪ ድርጅት ነው። በዌስትሃም ዩናይትድ ማሊያ ላይ የምናየው በፊት ለፊት ማሊያ ማስታወቂያነት ማለት ነው። አይ ቲንክ አሁን በዩናይትድ ለልምምድ ብቻ በአመት 20 ሚሊዮን ፓውንድ ለመክፈል ከዩናይትድ ጋር የረዥም ዓመት ስምምነት ተፈራርሟል ተብሎ ተገልጿል። እንግዲህ ዩናይትድ ትልቅ የሆነው በዚህ ምክንያት ነው። ትልቅ ገቢዎችን በስፖንሰርሺፕ የሚያገኘው በዚህ ምክንያት ነው። ምክንያቱም ክለቡ በመላው ዓለም ባለው ተጽዕኖና ተሰሚነት ተጽዕኖ ፈጣሪነት ምክንያት ማለት ነው። ለማንኛውም
በዚህ የስምምነቱ ውል ገንዘብ ብቻ አንድ ተጫዋች ዩናይትድ ማስፈረም ይችላል። ይህን ታውቃላችሁ ቤተሰቦች። ኦልሬዲ በኋላ የምናየው የኤደርሰን ዝውውር በዚህ አብላጫውን የዝውውሩን ክፍያ ይሄ ስምምነት ብቻ የሚሸፍነው ነው የሚሆነው። ዩናይትድ በዚህ በተከፈተው የዝውውር መስኮት አሁን በቅርብ በሚከፈተው ላይ በጣም አስደሳች የሆኑ ዝውውሮችን ለማድረግ በቂ ገንዘብ በቂ ፋይናንስ እንደሚኖረው እንደ አንድ ማሳያ አድርጋችሁ ልትወስዱት ትችላላችሁ ማለት ነው። ክለቡ በገንዘብ አቅም ደረጃ አሁን በደንብ ጡንቻውን ወይም ደግሞ ኪሱን አዳብሯል ማለት ይቻላል። ወደ ባርሴሎና ዜና እንለፍ። ምክንያቱም ከዩናይትዱ ተጫዋች ጋር ተጽዕኖ ስላለው ይህን ዜና እንዲሁ የትላንት በጣም የፈጠነ የዝውውር ዜና ሄርዊጎ ሰምተናል። አንቶኒዮ ጎርደን ነው ወደ ባርሴሎና ለማምራት መስማማቱ የተገለጸው። 80 ሚሊዮን ዩሮ ለመክፈል ባርሴሎናዎች ፈቃደኛ ሆነዋል። ፈጥኗል ዝውውሩ። ብዙ ጊዜ እንደዚህ አይነት ትልልቅ ዝውውሮች ሲፈጸሙ ምናልባት ወራት ሊፈጁ ይችላሉ። 3 ወርም የሚፈጁ ዝውውሮች አሉ። ለዛም ሆኖ የማይጠነቀቁ በጣም አሰልቺ የሆኑ የዝውውር ዜናዎች አሉ። ትናንት ግን ባርሴሎናዎች ይህን ልጅ ይፈልጉታል ተብለን ሰምተን ዝውውሩ ለማጠናቀቅ የፈጀባቸው ቀን እንደው ሌሎች ክለቦችንም የሚያስቀና በጣም ፈጣን የዝውውር የእንቅስቃሴ አድርገው ባርሴሎናዎች ከእጃቸው አስገብተውታል ማለት ነው እና ያልተጠበቀ ነበር። አይ ቲንክ ጎርደንን እንደሚፈልጉት መረጃ ትላንት አድርሰናቸዋል። ነገር ግን በዚህ ያህል ፍጥነት ይጠናቀቃል የሚል ግምት የለንም ነበር። በተለይ ተፎካካሪ ነበረባቸው ባርሴሎና ውጪ ደግሞ የባየር ሙኒክ ተጫዋቹ ፈላጊ ነው። ቀደም ብሎ ከተጫዋቹ ጋር በግል ሁሉ ተስማምቶ የነበረ ክለብ ነው። ከእንግሊዝም እንደ ዩናይትድ እነ አርሰናል ስማቸው ተያይዞ ነበር ከዚህ ልጅ ዝውውር ጋር ግን ፈጥነዋል ማለት ነው ባርሴሎናዎች። ሊቨርፑልም እንደዚሁ ፍላጎት አሳይቶ ነበር ግን ዝውውሩን ሳይፈጽመው ቀርቶ የመሐመድ ሳላ ምትክ እናደርገዋለን የሚል ሀሳብ ነበራቸው ግን ሳያደርጉት ቀርተዋል ማለት ነው። እና ምንድነው እንደው ከዩናይትድ ጋር የሚያያይዘው ይሄን ዝውውር ካላችሁኝ የማርከስ ራሽፎርድን ነገር በጣም አጠያያቂና አሳሳቢ ያደርገዋል። ትላንት ቪዲዮ ላይ አንድ ነገር ስናገር ነበር ቤተሰቦች፣ እንደው ማርከስ ራሽፎርድ ለራሱ ክብር የለውም ወይ? ባርሴሎናዎች ለሱ 30 ሚሊዮን ዩሮ አልከፍልም የለንም ብለው ዩናይትድ ጋር እያለቃቀሱ ለኒውካስል ደግሞ በጎርደን ዝውውር ላይ 80 ሚሊዮን ዩሮ መክፈላቸው እንደው ጤነኝነት ነው ወይ? ልጁስ ምን ይሰማዋል አሁን ይሄን ሲያቅ? ምክንያቱም እንግሊዝ ብሔራዊ ቡድን ቋሚ ተሰላፊ የሆነው እኮ ማርከስ ራሽፎርድ ነው። በቶማስ ቱኸል የተመረጠው ተቀዳሚው ተጫዋች ማርከስ ራሽፎርድ ነው። ቀይሮት በሱ ቦታ ተቀይሮ የሚገባው ነው ጎርደን ይሄን ያህል ገንዘብ ያወጣው ማለት ነው። እና ማርከስ ራሽፎርድ ራሱን ማክበር አለበት። ባርሴሎና እኮ አልፈልግህም እያለው ነው ልጁን። እሱ ግን በግድ እንደው ለባርሴሎና ካልሆነ ሞቼ ይገኛሉ የምጫወተው ብሎ ማለቱ እንደው የጤነኝነት ነው የሚል ጥያቄ ነበር ያነሳሁት ማለት ነው። በቅርቡ ደግሞ ታስታውሳላችሁ ወደ እንግሊዝ ብሔራዊ ቡድን መጠራቱን ተከትሎ ካመሰገናቸው ክለቦች መካከል ቀዳሚው ባርሴሎና ነው። አስቶን ቪላን አመስግኗል። ግን እንደው ለዓለም ዋንጫ መጠራት የእምነት ጠርታችሁ ያስፈረማችሁኝ በውሰትም ቢሆን ባርሴሎናዎች አመሰግናለሁ ሲል ያሳደገውን ክለብ ዩናይትድን ዘሎት ነበረ። ታዲያ አሁን ባርሴሎና እምነት ቢኖረው ነው ወይ ለሱ 30 ሚሊዮን ዩሮ አልከፍልም ብሎ ለጎርደን 80 ሚሊዮን ዩሮ ያወጣው የሚለው በጣም የሚያጠያይቅ ነው። በተለይ ማርከስ ራሽፎርድ ከዚህ ዜና በኋላ ደስተኛ እንደማይሆን ምንም ጥርጥር የለውም። አሁን ጎርደንን አምጥቷል። ስለዚህ ራሽፎርድንም ይፈልጉታሉ የሚለው ነው ትልቁ ጥያቄ። ጠባብ እንደሆነ መገመት ትችላላችሁ። ለምንድን ነው ከዚህ ተጫዋች ጋር ባርሴሎናዎች ዝውውሩን ሊፈጽሙ የተገደዱት ማርከስ ራሽፎርድን ትተው ለሚለው ቤን ጃኮብስ ሲመልስ ምን አለ? ቤተሰቦቻችን መጀመሪያ ከራሽፎርድ ጋር ለመጨረስ ነበር ከፍተኛ ጥረት ሲያደርጉ የነበረው። ነገር ግን የማርከስ ራሽፎርድ ወኪሎች ለዝውውሩ የጠየቁት የኮሚሽን ክፍያ እና በአጠቃላይ ደሞዝን ሲመለከቱ ከጎርደን ወኪሎች ኮሚሽን ክፍያ እና ከደሞዙ ጋር አነጻጽሮ ሲያዩት የሚገናኝ አይደለም ነው ብሎ የተናገረው ማለት ነው ቤን ጃኮብስ። ስለዚህ ጎርደንም እናስፈርም ይሻላል። ምክንያቱም ጎርደን እድሜው ገና አይ ቲንክ 25 ወይ 24 ነው፣ እርግጠኛ አይደለሁም ቤተሰቦች የካርጉት። ማርከስ ራሽፎርድ ደግሞ ወደ 30ዎቹ እየተጠጋ ያለ ልጅ ነው። ስለዚህ ለባርሴሎና ወሳኝ የሆነው ዝውውር ኢኮኖሚካል ዋይዝ ሆናቸው ብታዩት የጎርደን ዝውውር ነው ማለት ነው።
ከፈለጉ ከ2-3 ዓመት በኋላ ማርኬት ላይ ቢያቀርቡት ልጁ መልሰው ሊሸጡት ይችላሉ። ማርከስ ራሽፎርድ ግን እየጨረሰ ያለ ልጅ ነው። ፕላስ ዩናይትድ ላይ የለመዱትን ይሄ ደሞዝ ሲደራደሩ፣ ኮንትራት ሲደራደሩ ከፍተኛ የሆነ ኮሚሽን የመጠየቅ ከፍተኛ የሆነ ደሞዝ የመጠየቅ አባዜ አሁንም አብሯቸዋል። በዩናይትድ ቤት 300,000 ፓውንድ ስለተከፈለው ባርሴሎና ቤት ደግሞ ሄዶ 300,000 ፓውንድ ክፈሉኝ፣ 350,000 ፓውንድ ክፈሉኝ የሚል አስተሳሰብ አለ። ምክንያቱም ለምደዋል። በጣም እንደው ሳይለፉ ሳይሰሩ ይሄን ያህል ገንዘብ ማግኘት። እሱም ሳንቾም ዩናይትድ ከዚህ በፊት ያበላሸው በነበረው የድሮ የተበላሸ ስርዓት ምክንያት የመጣ ችግር አሁን ተከትሏቸው ሄደዋል ማለት ነው። አያችሁ፣ በዛ ምክንያት ባርሴሎናዎች ለካ ጎርደን ላይ አተኩረዋል ማለት ነው። ከዚህ በኋላ ያስፈርሙታል እኔ አይመስለኝም። ቤተሰቦቻችን ግን አልወሰኑም ነው እስካሁን የተባለው። እስከ ጁላይ ነው እስከ ጁን 15 ጊዜ አላቸው። እስከ ጁን 15 ያችን 30 ሚሊዮን ዩሮ አክቲቬት ማድረግ ይችላሉ እና ይጠበቃል ማለት ነው። አሁን ዛሬ ቀን ሜይ 28 ነው። ስለዚህ እስከ ቀጣዮቹ 15 ወይ 17 ቀናት ድረስ የ30 ሚሊዮን ዩሮ የመክፈል እንዲሁ መብት አላቸው። ልክ ያቺ ቀን ካለፈች ከ15 ቀን በኋላ ግን ተጫዋቹን ወደ ማንቸስተር ዩናይትድ ይመልሱታል ማለት ነው። ባርሴሎናዎች ምን እንደሚፈጠር አብረን እናያለን። ለማርከስ ራሽፎርድ ግን ደስ የሚል ዜና አይደለም። ቼልሲዎች እንደው ኢንዞ ፈርናንዴዝን 120 ሚሊዮን ፓውንድ አቅርቡ ያለበለዚያ አልለቅም ሲሉ ለፈላጊ ክለቦች አሳውቀዋል ተብሏል። ይህን ያሳወቁት በተለይ ይፈልገዋል አጥብቆ ለተባለው ሲቲ እና ወደ ማድሪድ መሄድ ይፈልጋል ወደ ተባለበት ክለብ ለማድሪድ ሰዎች ያስተላለፉት መልእክት ነው። ተጫዋቹ አሁን በግልጽ ነው የነገራቸው። ምክንያቱም ቼልሲን መልቀቅ እፈልጋለሁ፣ ኮንትራቴም እንዲሁ የታደሰ አይደለም የሚል ቅሬታ አለው። በዛ ላይ ቼልሲዎች ደግሞ ከአውሮፓ መድረኮች ወጥተው ይገኛሉ። ስለዚህ በቀጣይ ሲዘን ወደ አውሮፓ ሻምፒዮንስ ሊግ የሚጫወት ክለብ ማምራት እፈልጋለሁ የሚል ጠንከር ያለ ክለቡን የመልቀቅ ጥያቄ ነው ያነሳው። ነገር ግን ቼልሲዎች አንተን መግዛት የሚፈልግ ክለብ ካለ 120 ሚሊዮን ፓውንድ ያቅርብ መልቀቅ ትችላለህ የሚል ሀሳብ አንስተውለታል ተብሏል። በመሰረቱ ሰማያዎቹ ይሄ ልጅ መሸጥ አይፈልጉም፣ ግን ተጫዋቹ ፑሽ ለማድረግ ተዘጋጅቷል ነው የተባለው። ምናልባት አግሬሲቭሊ ከቼልሲ አመራሮች ጋር ሁሉ ግጭት ውስጥ ሊገባ ይችላል። ኤንዞ ፈርናንዴዝ ክለቡን ለመልቀቅ ሲል ተብሎ ነው የተነገረው። የሲቲዎች ተቀዳሚ ፍላጎት ግን አሁንም ኢሊየት አንደርሰን በመሆኑ የእሱን ዝውውር ላይ ነው ትኩረት የሚያደርጉት። አይታወቅም እንግዲህ በዚህ ተጫዋች ዝውውር ዙሪያ ከኖቲንግሃም ፎረስት ጋር ትላንት በሰፊው መረጃ ያደርሰናቸዋል። ያሉበትን ሁኔታ 90 ሚሊዮን ፓውንድ ድረስ ለማውጣት ፈቃደኛ ናቸው። ፎረስቶች ደግሞ እስከ 125 ሚሊዮን ፓውንድ ይፈልጋሉ። ይሄ የ35 ሚሊዮን ፓውንድ ልዩነት በመካከላቸው ይፈታል ይሆን የሚለውን አብረን የምናይ ይሆናል። ግን ቅድሚያ የሰጡት ለኢሊየት አንደርሰን ነው ከኤንዞ ፈርናንዴዝ ይልቅ ተብሎም ተገልጿል ማለት ነው። እና ይሄ በማንቸስተር ዩናይትድ የዝውውር እንቅስቃሴ ላይ ትልቅ ኢምፓክት ያለው ዝውውር ነው። ለዛ ነው የኤንዞ ፈርናንዴዝን ጉዳይ ያነሳውላችሁ። እሱ ወደ ማድሪድም የሚሄድ ከሆነ ወይም ደግሞ ወደ ሲቲ የሚሄድ ከሆነ የማንቸስተር ዩናይትድ ዝውውር ኢላማ የሆኑ ተጫዋቾች እንዲሁ አክቲቬት ይሆናሉ። ለምሳሌ ቹዋሜኒ ከሪያል ማድሪድ ወደ ዩናይትድ ሊመጣ ይችላል። ከዛ በተረፈ ደግሞ እንዲሁ የኢሊየት አንደርሰን የዩናይትድ ዝውውርም እንዲሁ ተስፋ ሊያገኝ ይችላል። ይህም የወሰነው በኤንዞ ፈርናንዴዝ የቼልሲ ቆይታና እንደዚሁ ክለቡን መልቀቅ ላይ ይሆናል። ሊቨርፑል እና ፔዥዎች የማንቸስተር ዩናይትድ የዝውውር ኢላማ የሆነውን ዲያሞንዴን ለማስፈረም እየተፋለሙ ነው ተብሎ ተገልጿል። ነገር ግን ዝውውሩ የሚወሰነው በዳይሞንድ የመጨረሻ ውሳኔ ነው ተብሎም ነው የተገለጸው። አሁን የመጨረሻ እየተጠበቀ ያለው የተጫዋቹ ቀጣይ ምርጫ ነው ተብሏል። ሁለቱም ክለቦች ፕሮጀክታቸውን አሳውቀውታል። አርቢ ሌፕዚሾች ተጫዋቹን ከ100 ሚሊዮን ዩሮ በላይ ገቢ አግኝተው እንደሚሸጡት እርግጠኛ ሆኗል። እነኚህ ሁለት ክለቦችም ይህን ያህል ገንዘብ ለመክፈል ፈቃደኛ እንደሆኑ ነው የተገለጸው። በእርግጥ ሌፕዚሾች አዲስ ኮንትራት ሊያቀርቡለት ነበር የፈለጉት፣ ግን ክለቦቹ ያላቸው ጠንካራ ፍላጎት እንዲሁም የሚጠየቁትን ገንዘብ ለመስጠት ያላቸው ፍላጎት ሳይፈልጉ ልጁን እንዲሸጡት ያደርጋቸዋል። ምክንያቱም ዳይሞንዴም ክለቡን ለመልቀቅ ዝግጁ ነው ተብሎ ተገልጿል። ስለዚህ ፒኤስጂ እና ሊቨርፑል የተጫዋቹ መዳረሻ ነው ተብሎም ነው የተነገረው። ይሄ ለዩናይትድ መጥፎ ዜና ነው። ምክንያቱም ዩናይትድ ተጫዋቹን ይፈልገዋል። ሲከታተለው ነበር። እንደምታውቁት በተደጋጋሚ ጊዜ መልማዮቻችንን ወደ ጀርመን ልከን
የአርቢ ሌፕዚግ ጨዋታዎችን እንዲከታተሉም እንዲሁ አድርገናል። አርሰናሎችም ተጫዋቹን ይፈልጉታል ተብሎም እንዲሁ ተገልጿል። ግን ደግሞ ካለው ውድነት አንጻር ዩናይትድ እና አርሰናል ይህን ተጫዋች ከማስፈረም ይልቅ የፒኤስጂው ባርኮላ ላይ ትኩረት ማድረግ ጀምረዋል የሚል ሪፖርትም ወጥቷል። ምክንያቱም ፒኤስጂዎች ዳይሞንዴን የሚያስፈርሙ ከሆነ ባርኮላ ለገበያ ያቀርቡታል ተብሎ ነው የተነገረው። ሁለቱ የእንግሊዝ ክለቦች ዩናይትድ እና አርሰናል ዳይሞንድ ወደ ፒኤስጂ ከሄደ ባርኮላን ለማስፈረም ትኩረት ያደርጋሉ ተብሏል። ምናልባት ዳይሞንድ ከሚፈርምበት ግማሽ በሆነ ገንዘብ ተጫዋቹን የማስፈረም ፍላጎት ስላላቸው ማለት ነው። ዩናይትዶች በበኩላቸው በግልጽ ነው ለአርቢ ሌፕዚግ 100 ሚሊዮን ዩሮ ይህን ተጫዋች ለማስፈረም አንከፍልም የሚል ቁርጥ ያለ ውሳኔያቸውን እንዳሳወቋቸው የተገለጸው። ስለዚህ የዳይሞንድ ወኪሎች ይሄን ያውቃሉ። ሌፕዚጎችም ዩናይትድ ምንም እንኳን አጥብቆ ልጁን ቢፈልገውም 100 ሚሊዮን ዩሮ ለማውጣት ዝግጁ ባለመሆኑ ምክንያት ነው ተጫዋቹ ወደ ሊቨርፑል እና ፒኤስጂ ለማምራት የተቃረበው ብሎናል ፋብሪሲዮ ሮማኖ። በማንቸስተር ዩናይትድ በጥብቅ የሚፈለገው ተጫዋች አሁን ፈላጊዎቹ ጨምረዋል ተብሎ ሁለት የለንደን ከተማ ክለቦች ስማቸው ተጠቅሷል። አርሰናል እና ቼልሲ ናቸው። የአስቶን ቪላውን ሮጀርስ ለማስፈረም ፍላጎት እንዳላቸው የተገለጸው ይህን ዜና ያወጣው የስካይ ስፖርትስ ጋዜጠኛ ነው። ሊያል ቶማስ ተብሎ ይጠራል እና አስቶን ቪላዎች አሁን ወደ አውሮፓ ቻምፒዮንስ ሊግ መሳተፋቸውን ቢያረጋግጡም ግን ሞርጋን ሮጀርስን ለሽያጭ ያቀርቡታል ብሏል። ታማኝ የሆነው ስካይ ስፖርት ዩናይትድ፣ ቼልሲ እና አርሰናል ይህን ልጅ ለማስፈረም አሁንም ፉክክር ውስጥ ናቸው ነው የተባለው። 80 ሚሊዮን ፓውንድ የተጫዋቹ መሸጫ ዋጋ ነው አስቶን ቪላዎች ከዝውውሩ የሚፈልጉት። ምንም እንኳን ሻምፒዮንስ ሊግ ስለገቡ በቂ የሆነ ገንዘብ ያገኛሉ። ስለዚህ ቪላዎች ይህን ተጫዋች ላይሸጡት ይችላሉ የሚል ግምት ነበር። ግን የአስቶን ቪላዎች እቅድ እንግዲህ በተጨማሪ በቀጣይ የዝውውር መስኮቶች ላይ ክለቡን ለማጠናከር ግዴታ ተጨማሪ ገንዘብ ያስፈልጋቸዋል። በዛ ምክንያት ትልቅ ገንዘብ ሊያገኙ የሚችሉበት ዝውውር መሆኑን ተከትሎ ነው ልጁን ለሽያጭ የሚያቀርቡትና በራቸው ክፍት ነው እና ጥያቄዎችን ያደምጣሉ። እሱን በተመለከተ የሚቀርብላቸውን የዝውውር ጥያቄ ለማድመጥና ልጁን ለመልቀቅ ፈቃደኛ ናቸው ተብሎ ተገልጿል። አሁን እንግዲህ ትልቁ ነገር ማንቸስተር ዩናይትድ ይህን ልጅ ለማስፈረም ከባድ ፈተና እንዳለበት ነው። በተለይ ከአርሰናል በኩል ያለው ፍላጎት በጣም ጠንከር ያለ ነው። ማይክል ካሪኬን ተጫዋች አምጡልኝ የሚል ትዕዛዝ ለአርሰናል አመራሮች ሰጥቷል ነው የተባለው። እስከ 2031 ድረስ ነው ሮጀርስ በቪላ ቤት ያለው ኮንትራት የሚቆየው እና ረጅም ዓመት ነው። ኦልሞስት ወደ 5 ዓመት ማለት ነው። በዛ ምክንያት ነው አስቶን ቪላዎች ከዚህ ተጫዋች ዝውውር ከፍተኛ ገንዘብ የጠየቁት። ምክንያቱም የአንድ ተጫዋች ዝውውር ዋጋ ሲሰላ በሚቆይበት ወይም ባለው ቀሪ ዓመታት እና እንዲሁ ተጫዋቹ በሚያገኘው ደሞዝ መሰረት ስለሆነ አስቶን ቪላዎች ከዚህ ተጫዋች 100 ሚሊዮን ዩሮ ወይ ደግሞ 80 ሚሊዮን ፓውንድ የዝውውር ገንዘብ ፈልገዋል። ፒኤስጂ ተጫዋቹ ሌላው ፈላጊ ነው ከወደ ፈረንሳይ። ሮጀርስ 125 ያህል ጨዋታዎችን ለቪላ አድርጎ ተጫዋቹ 31 ጎሎችን አስቆጥሮ እንዲሁ 29 ያህል አሲስቶችን አድርጓል። ጃንዋሪ 2024 ላይ ነበር ተጫዋቹ ለቪላ የፈረመው። እንዲሁም በዚህ ሲዝን ብቻ 14 ጎልና 12 አሲስቶችን በማድረግ ክለቡ አስቶን ቪላ የዩሮፓ ሊግ ሻምፒዮን እንዲሆን ያስቻለ በጣም አስደናቂ የሆነ ተጫዋች ነው። በዩናይትድ በኩል ይሄ ልጅ እንዲመጣ አጥብቆ የሚፈልገው ሰው ጄሰን ዊልኮክስ ነው ተብሎ ተገልጿል። በተለይ በግራ አጥቂ ቦታ ላይ ዩናይትድ ሊጠቀመው አስቧል ሞርጋን ሮጀርስን። እዛ ቦታ ላይ ባለፈው ጥር የዝውውር መስኮት ላይ ክለባችን ዩናይትድ ወደ ሲቲ ያመራውን አሁን ተጫዋች ለማምጣት ጥረት ሲያደርግ ነበር። ቤተሰቦቻችን ሴሜኒዮን ማለት ነው፣ ግን አልተሳካለትም። ገንዘቡ አለ። ባለፈው ጥር የዝውውር መስኮት ላይ ራሱ 60 ሚሊዮን ፓውንድ ለማውጣት ለሴሜኒዮ ዩናይትድ ፈቃደኛ ሆኖ ነበር። ግን ተጫዋቹ ወደ ሲቲ እንደዚሁ አመራ። ዩናይትድ በፍጥነት ዝውውሩን አለመጠናቀቁን ተከትሎ የዩናይትዱ ዊልኮክስ ልጁን የፈለገበት ትልቁ ምክንያት ያለው ቨርሲቲሊቲ ነው። በተለይ ሲፈልግ በ10 ቁጥር ቦታ ከፈለገ ደግሞ በክንፍ የግራ ክንፍ የአጥቂ ቦታ መጫወት ይችላል፣ ክንፍ ቦታ ላይ ማለት ነው። ተጫዋቹ ያለው ፊዚካሊቲ እንዲሁም በጣም አስጨናቂ ነው። የተቃራኒ ቡድን ተከላካዮችን የማስጨነቅ ብቃቱ በማይክል ካሪክ እንዲደነቅ አድርጎታል። እንዲሁም ዊልኮክስ እንዲፈልጉት አድርጓል ተብሎ ተገልጿል። ግን
ከመድፈኞቹ አርሰናል ከባድ ፉክክር ዩናይትድ እንዳለበት ነው በዚህ ተጫዋች ዝውውር ላይ አሌክስ ክሮክ ከቶክ ስፖርት የዘገበው። ውድ ቤተሰቦቻችን አሁንም ዜናዎቻችን እንደቀጠሉ ናቸው፣ አልተነኩም። ቤተሰቦች በርካታ መረጃዎች አሉን፣ አብራችሁን ቆዩ። ቪዲዮን ላይክ አድርጉ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩ። ቤተሰቦቼ እንደው ድምፄ ከታፈነባችሁ በጣም ይቅርታ ጠይቃለሁ። እንግዲህ ሰሞኑን ትንሽ ጉንፋን ነገር ስለያዘኝ ነው። ምናልባት ፊል ካደረጋችሁት ማለት ነው የመታፈን አይነት ባህሪ ካለው ይቅርታ አድማጮች። ወደ ዝውውር ቀጣይ መረጃዎቻችን ከማለፊ በፊት ግን እስቲ ወጣ እንበልና ከዝውውር መረጃዎች ስለምንመለስባቸው እንደው የብራዚል ብሔራዊ ቡድን ካምፕን እንመልከትና ካዛሜሮና ኩንያ የብራዚል ብሔራዊ ቡድንን ተቀላቅለዋል። የብራዚል ብሔራዊ ቡድንን ሲቀላቀሉ እንግዲህ በከፍተኛ ሃይፕ ነው እነዚህ ተጫዋቾች የተቀላቀሉት። በጣም ስኬታማ ሲዝን ከዩናይትድ ጋር አሳልፈዋል። በተለይ ኩኛ ሰሞኑን ደግሞ ልደቱን እያከበረ ነበር። አይ ቲንክ 27ኛ ዓመቱን መሰለኝ ያከበረው እና ማቲያስ ኩኛ ብሔራዊ ቡድኑን ሲቀላቀል እንደው እንኳን ተወለድክ የሚል መልእክት ሁሉ በሮድሪጎ ተላልፎለታል፣ ተፖስቶለታል። የሮድሪጎ በጣም የቅርብ ጓደኛው እንደሆነ በብሔራዊ ቡድን ደረጃ እንዲሁ ይነገራል። ሁለቱ ተጫዋቾች ብዙ ጊዜ ሰርፍ ሲያደርጉ ፎቶዎችን፣ ቪዲዮዎችን ተመልክተናል። በብራዚል ማቲያስ ኩኛ ደስታውን የሚገልጽበት ጎል ካስቆጠረ በኋላ ይሄ እንደ ዳንስ የሚመስል ነገር ደስታ አገላለጾ የመጣው በዛ ምክንያት ነው። ሰርፍ ማድረግ በጣም ስለሚወድ ነው ማለት ነው። ባህር ላይ እንግዲህ የሚቆሙባት ነገር አለች፣ ሰርፍ የሚያደርጉባት፣ እዛ ላይ ቆሞ መሄድ ማለት ነው ውሃው ላይ። ስለዚህ ይህን ሰርፍ አብሮ በብዛት የሚያደርገው የሚከውነው ከጓደኛው ጋር ሮድሪጎ ነው። ሮድሪጎ ግን በዚህ ሲዝን ጉዳት በተደጋጋሚ ጊዜ እያጠቃው ያለ ልጅ ነው። አሁንም ቢሆን ከፍተኛ ጉዳት አለበት። እንደውም ፎቶ እያየሁ ነበር፣ ጉልበቱ ላይ ቀዶ ጥገና ያደረገበት እና እንደው ይሄ ተጫዋቾች ቀላል ጊዜ አያሳልፉም ጉዳት ሲደርስባቸው። በተለይ ይሄ ሴል ለጉዳት አይነት ከባድ ነው። ማርቲኔዝ ላይ በተደጋጋሚ ደርሶበታል ታውቃላችሁ። እና ጠባሳው ስቲል ኦፕሬሽን ያደረጉበት ጉልበቱ ላይ ይታያል በደንብ እና የእግር ኳስ ሕይወቱን ምን ያህል እየጎዳው እንደሆነ የሮድሪን መመልከት ትችላላችሁ። ወደ ዓለም ዋንጫው ሁሉ መሄድ ያልቻለ ግን በጣም ምርጥ ብቃት የነበረው ልጅ ነው። ግን በጣም ያስገረመኝ እንደው ከብራዚል ብሔራዊ ቡድን ጋር እንደው ከዓለም ዋንጫው ጋር በተያያዘ ኔማር ትላንት መምጣቱ ነው እና ኔማር ሲመጣ ዝም ብሎ እንደ ተራ ተጫዋች አይደለም የሚመጣው። አቅም ያለው ልጅ ነው ታውቃላችሁ ወይ? በመኪና አልመጣም ልጁ፣ በግል ሄሊኮፕተር ነበር በብራዚል ብሔራዊ ቡድን ካምፕ ተጫዋቹ ያረፈው እና በብራዚል ብሔራዊ ቡድን ለየት ባለ ስታይል እንግዲህ በግል ሄሊኮፕተሩ ሲመጣ በቀጥታ ያመራው የቡድን አጋሮቹ ልምምድ ሲሰሩ እነሱን መቀላቀልና ልምምድ መስራት ሳይሆን ወደ ክሊኒክ ነው የገባው ኔማር ክሊኒክ ውስጥ ገብቶ እንግዲህ ምርመራ ይደረግለታል ተብሏል። ግን በጣም የሚያስገርመው የብራዚል እግር ኳስ ፌዴሬሽን ጉዳዩን አፍኖ ይዞታል። ምንም አይነት ነገር እያንዳንዱ ዶክተር፣ ነርሶች እዛ ብቻ እንደው የተጫዋቹ ጤና ላይ ምርመራ የሚያደርጉ ሰዎች በሙሉ እንዲፈራረሙ አድርጓል። ምናልባት እንደው ዘበኛውም ሁሉ የሚቀራቸው አይመስለኝም ሲያፈራርሙ። የሚያውቀው መረጃ ካለ የሆነ ነገር ከሰማ መረጃ እንዳያወጣ በሚል የኔማርን ጉዳት ጉዳይ በጣም በጥንቃቄ ሴክሬትሊ እየተመለከቱት ነው፣ እየመረመሩት ነው ተብሏል። እስከ ጉዳቱ ነው የመጣው፣ ይሄ ምንም ጥያቄ የለውም። ግን ደግሞ እኔ የኔማር የብራዚል ብሔራዊ ቡድን ያሉ መቀላቀል አይ ቲንክ ከጉዳቱ በላይ ለቲሙ ኢሜጅ ያስፈልጋል የሚል ሀሳብ ከፌዴሬሽኑ በኩል ያለ ይመስላል እና ተጫዋቹ ይጎዳ አይጎዳ ፌዴሬሽኑ በውስጥ ነው የሚይዘው ማለት ነው እና የብራዚል እግር ኳስ ፌዴሬሽን የኔማርን ሁኔታ በጣም በጥንቃቄ እየተመለከተ ነው ተብሏል። ግን የሚያሳዝነው በቼልሲ ቤት በጣም ጥሩ ሲዝን ያሳለፈው ፔድሮ ኔቶ ኔማር ምናልባት እንግዲህ አሁን ፌዴሬሽኑ ላይ ነው የሚወሰነው። ይሄ ልጅ መልሰው ወደ ዓለም ዋንጫ ከመምራታቸው በፊት በጣም ጥቂት ቀናትን ያለው 15 ቀን ነው ይጠሩታል። ኔማርን ደግሞ ትተው ይሄዳሉ። ትልቅ አጣብቂኝ ውስጥ ገብተዋል። ምክንያቱም ኔማርን ትቶ መሄድ ኢማጅን እንግዲህ የሚያስነሳውን የማህበራዊ ሚዲያ ማዕበል ተጫዋቹ መመለሱ ሲረጋገጥ እነኛ ሁሉ ተጫዋቾች ሳይቀር ነው የተደሰቱት። የደጋፊውን ሁኔታማ ተዉት ቤተሰቦቻችን እና እስከ ጉዳቱ ተጫዋቹ ወደ ዓለም ዋንጫ የመሄድ እድል ሁሉ ያለው ነው የሚመስለኝ። ትንሽ ስላስገረመኝ ነው መረጃ እንደው ከዝውውር ወጣ እንበል ብዬ ይህን ያደረስኳችሁ። ተመለስን ወደ ዝውውር ዜናዎቻችን ቤተሰቦች። አሁን የምናየው መረጃ የሚሆነው
የአደም ዋርተንን ጉዳይ ነው። ይህን ጉዳይ እንደው ማጥራት አለብኝ። ትላንት በማህበራዊ ድረገጽ ላይ በተለይ በፌስቡክ ላይ እኔ መረጃውን ከየት እንደሚያገኙት አላውቅም ቤተሰቦቼ እና አንዳንድ ሚዲያዎች በተለይ ፌስቡክ ላይ ያሉ ገጾች ስለ እግር ኳስ ዘገባ የሚሰሩ ገጾች በተለይ ደግሞ በጣም የሚታወቁ ሆነው እንደዚህ አይነት ዘገቦችን ሲያቀርቡ ነው በጣም ይገርመኛል። እጅግ በጣም ኢቨን ተሳስተው እንኳን ፖስተውት ከሆነ ያንን ነገር ውሸት መሆኑን እያወቁ አያጠፉትም እና ለኢንጌጅመንት ይመስላል። አንዳንዶቹ ምንጭ ሁሉ አይጠቅሱም። እስቲ እውነት ሊሆን ይችላል። እኔ አሁን ጠዋት ስነሳ ነው የአዳም ዋርተን ዜና የተመለከትኩት ፌስቡክ ላይ ማለት ነው። ሄርዊጎ ሁሉ ይላል ማንቸስተር ዩናይትድ ልጁ ጨርሷል፣ ተስማምቷል እና በቀጣዮቹ ሰዓታት ወይ የሕክምና ምርመራ አድርጎ ሁሉ ያጠናቅቃል። 70 ሲደመር 10 በ80 ሚሊዮን ዩሮ ሁሉ ይላል። ጋይስ እኔ ምን እየተካሄደ ነው ያለው? እንደዚህ አይነት ዜናዎች ሲቀርቡ እንደው በአንድ ትልቅ ተቋም ስለ እግር ኳስ በሚያወራ ተቋም በዚህ ያህል ደረጃ ነው የሚዘገበው? እንዴትስ ከየትስ ነው የሚያመጡት? ደግሞ ዜናው በራሱ ምንጭ የለውም። ስለዚህ ዝም ብሎ ፈጠራ ነው ማለት ነው እንደዚህ አይነት ዜናዎች የሚቀርቡት እና እንደው ስም መጥቀስ አልፈልግም፣ ታውቋቸዋላችሁ። አንዳንድ ሚዲያዎች ግን የሚያቀርቡት ዘገባ በጣም ያስገርመኛል። ለደጋፊና ለአድናቂዎቻቸው አለመጨነቅ ይመስለኛል። እያንዳንዱን ነገር ስታቀርቡ እንደው ማክበርም ያስፈልጋል፣ አድማጭም ይታዘበኛል ብሎ የሆነ ነገር እንደው መጠንቀቅም ያለ ነገር ነው ቤተሰቦቻችን እና ልክ ይሄ ደጋፊውን እንደ ፋራ ምንም ነገር እንደማያውቅ ዝም ብሎ የሆነ ነገር ሲነገረው ሆይ ሆይ ብሎ ላይክ የሚያደርግ ሆይ ሆይ ብሎ ሀሳብ የሚቀበል አድርጎ መቁጠርና ለማክበር አድርጌ ነው እንደዚህ አይነት መረጃዎችን የምቆጥረው እና አሁን በጣም በጣም ብልጥ ናችሁ ደጋፊዎች። ዜና ዝም ብላችሁ አታዩም። ለምሳሌ የሆነ ቦታ ሄርዊጎ ሲባል ቶሎ ብላችሁ ቼክ የምታደርጉት ሄዳችሁ ፋብሪሶ ሮማኖን ነው ወይ ደግሞ ከምታምኑት የዜና ምንጭ ያንን ዜና ሄዳችሁ ትፈልጋላችሁ። በጣም በሳል የሆናችሁ አድማጮች አላችሁ። በተለይ እኔ ቻናል ላይ እንዳላችሁ ተስፋ አደርጋለሁ ቤተሰቦች እና እንደዚህ አይነት ነገሮችን ከኔም ቀድማችሁ እንደማታምኗቸው በጣም እርግጠኛ ነኝ። ዜናው የሐሰት እንደሆነ እዚህ ጋር ልንገራችሁ በሚል ነው። ከየት እንዳመጡትም መረጃውን አላቅም፣ ፈጣሪ ነው የሚያውቀው። እንግዲህ ምንጭም የለውም እዛ ቦታ ላይ ሄደን ቼክ እንዳናደርግ የትም ቦታ ላይ የለም ዜናው። ስለዚህ የአደም ዋርተንን ጉዳይ አሁን ከዩናይትድ ጋር እና የዘው ካላችሁ ትላንት ደግሞ ያው ሻምፒዮን ሆኗል። ኮንፈረንስ ሊግ በልተው ከክሪስታል ፓላስ ጋር አዳም ዋርተን በቀጣይ የአውሮፓ ሊግ ይሳተፋል። የጨዋታው ኮከብ ተብሏል። በጣም ጥሩ ተንቀሳቅሷል በነገራችሁ ላይ እና ፓላስን ሊለቅ ይችላል ልጁ። እግረ መንገዳችንን ስለ ዝውውሩ ስናወራ እና 3 ክለቦች ልጁን ይፈልጉታል ተብሎ ስማቸው አለ። አሁንም ሊቨርፑል አለ፣ አርሰናል አለ፣ ዩናይትድ አለ። ዩናይትድ ተቀዛቅዟል፣ ምንም ጥያቄ የለው። ባለፈው ክረምት ነበር ልጁን የማስፈረም ፍላጎት ያለው፣ ልጁን መልቀቅ አልፈለገም። በዛ ላይ ደግሞ ዩናይትድ ላይ ትንሽ ኮራ ቀብረር አለ። ልጁ አውሮፓ ቻምፒዮንስ ሊግ የሚሳተፍ ቡድን መሆን አለበት አለ። የሆኑ ክራይቴሪያዎችን አወጣ። ዩናይትድ አሁን አደም ዋርተንን እያሳደደ አይደለም፣ ምክንያቱም ተመሳሳይ ፕሮፋይል አለው ብለው የዩናይትድ ሰዎች ያምናሉ ከኮቢ ሜኖ ጋር። ስለዚህ ዋርተንን ማስፈረም ማለት የኮቢ ሜኖን እድገት ማቀጨጭ ማለት ነው። ምክንያቱም ኦልሞስት ባጫወት ተመሳሳይ ናቸው ሁለቱ ተጫዋቾች። ስለዚህ ይሄ ልጅ የኮቢ ሜኖን ቦታ ሊይዝበት ይችላል። ዩናይትድ ገንዘብ ነው የሚያባክነው እዚህ ተጫዋች ላይ። ኦፍኮርስ ጥሩ ተጫዋች ነው፣ ተስፋ ያለው ልጅ ነው። በእንግሊዝ ብሔራዊ ቡድን አልተጠራ ይሆናል እንጂ ልጁ በቀጣዮቹ ዓመታት ላይ እንግሊዝን እግር ኳስ ሊቆጣጠሩ ከሚችሉና እንደው ሊጉ ካሉት ምርጥ አማካዮች መካከል አንዱ የመሆን እድል አለው። ግን ደግሞ ወደ ዩናይትድ መጥቶ እንደው ኮቢ ሜኖን ኮምፕሊመንት የሚያደርግ ተጫዋች ነው የሚያስፈልገው እንጂ እሱን በችሎታ የሚፎካክርና ተመሳሳይ ኳሊቲ ይዞ የሚመጣ አማካይ ዩናይትድ አያስፈልገውም። ስለዚህ በአደም ዋርተን ዝውውር ላይ ከዩናይትድ ይልቅ አሁን ሜይ ቢ ሞር ሊቨርፑል ያደላ ይመስላል። ዜናዎች ከሊቨርፑል ጋር ተያይዘው ወጥተዋል። ምናልባት ደግሞ አርሰናልም ያው ታውቃላችሁ በትናንት ዜና ላይ እንዳደረስኩት ቶናሊን እየፈለጉ ነው። የተለየ ፕሮፋይል ያለው ተጫዋች ነው እና ለዙቢ ሜንዲ ጥሩ ተፎካካሪ ሊያደርጉት ይችላሉ አስፈርመው እሱን ወደ ዩናይትድ የሚለው ነገር ግን ከእውነት እየራቀ ነው። ዩናይትድ ሊስት ውስጥ ሊኖር ይችላል፣ ግን ደግሞ ዩናይትዶች ሲሪየስሊ እያዩት ያለ የአማካይ ስፍራ ዝውውር አይደለም። ፕላስ ለተጫዋቹ ዝውውር ደግሞ ክሪስታል ፓላሶች 80 ሚሊዮን ፓውንድ ነው የሚጠይቁት እና ዩናይትድ ከኮቢ ሜኖ የእሱን ሰርቪስ ማግኘት እየቻለ
እንደው ይበልጥ ሞር ዲፌንሲቭ ኳሊቲ ያለው ፊዚካሊ በጣም ስትሮንግ የሆነ እንደነ ቶናሊ የመሳሰሉ አማካዮችን ማስፈረም ትቶ ለአደም ዋርተን 80 ሚሊዮን ፓውንድ ያወጣል የሚል የግል እኔ እምነት የለኝም። ስለዚህ የዚህን ተጫዋች ፋይል ጉዳይ እዚህ ጋር እንዝጋው፣ በዚህ ተመልከቱት። ተወዳጆች እንቀጥል። ዜናዎች አሉን፣ አሁንም ብዙ ናቸው፣ አልተነኩም። ላይክ ማድረጋቸውን አትርሱ፣ አበረታቱን። 1000 ላይክ ይሄን ዜና አድርሱት እስቲ። ሰሞኑን 800 ላይክ እየሰጣችሁን ነው ሬጉላርሊ፣ ብዙ ነው። ይሄም እናመሰግናለን ቤተሰቦቻችን። ግን ደግሞ እናንተ ምንም አትጎዱም፣ እንደው ላይክ አድርጋችሁ ብታልፉት በጣም የሰከንድ ስራ ነው። እኛን ግን ያበረታታል፣ ይጠቅመናል እና ብዙ ነው ሰፖርት የምታደርጉ እንደ ቴንኪው ነው። ስለዚህ ላይክ ማድረግ ብታደርጉ ደስ ይላል ማለት ነው። ወደ ቀጣይ ዜና ሳልፍ የትላንት የሰበር ዜናውን አሁንም ማደረሳቸው የሚሆነው እና ይህን ዜና ሰርቼ እኔ በትላንትናው ዕለት ከጫንኩላችሁ በኋላ የትላንት ቪዲዮ ላይ የሚቀርቡ እንደዚህ አይነት ዜናዎች ብዙ ጊዜ ያጋጥማሉ። ምክንያቱም እኛ ቪዲዮችንን 9 ሰዓት ወይ 9 ተኩል አካባቢ እናቀርባለን። ቶሎ ከጨረሰን ያው በጊዜም ልንለቅ እንችላለን። ከ9 እስከ 10 ሰዓት ደግሞ ብዙ ዜናዎች የሚወጡበት ታይም ነው። ለዛ ነው የኤደርሰንን ጉዳይ ያልሸፈን ነው፣ ግን ዜና ላይ ያካተው ነው መረጃ አድርሰናችሁ ነበር። አሁን ይሄ ተጫዋች ወደ ማንቸስተር ዩናይትድ መምጣቱ ኦልሞስት በቃ እርግጥ ሆኗል እና ተጫዋቹ የዩናይትድ ዝውውሩ ለማጠናቀቅ ነገሮችን እያጠናቀቀ ነው። ኦፍኮርስ አልቋል 100% የሚባል ዝውውር አይደለም፣ ገና ነው። ክለቦቹ እጅግ በጣም እንደተቃረቡ ግን ይሄን መመስከር ይችላሉ። ምክንያቱም ትላንት ስካይ ስፖርት፣ ፋብሪሶ ሮማኖ፣ በኋላ ላይ ደግሞ ዘታይምስ እነኚህ ጋዜጠኞች ወይም ጋዜጦች ምን አሉ ስለዚህ ልጅ ዝውውር የሚለውን በጣም ታማኝ ናቸው። እያንዳንዱ ነገር ላድረሳችሁ። ስካይ ስፖርት ኒውስ ማንቸስተር ዩናይትዶች የአትላንታውን ኤደርሰን ለማስፈረም በጣም ተቃርበዋል፣ ስምምነት ላይ ሊደርሱ አለ። ቁጥርም አስቀመጠ። 44 ሚሊዮን ዩሮ ነው ለዝውውሩ ይከፍላሉ ብሎ ያለን። 38 ሚሊዮን ፓውንድ አካባቢ ነው ወጪ የሚያወጡት አለ። ይሄን 38 ሚሊዮን ፓውንድ ደግሞ 35ቱ በቀጥታ የሚከፈል ወይም 35ቱ 40.5 ሚሊዮን ዩሮ ማለት ነው፣ በፓውንድ ነው። እንዲሁም በአዶንስ መልክ 3 ሚሊዮን ፓውንድ ወይም 3.5 ሚሊዮን ዩሮ ማለት ነው። እንግዲህ በድምሩ ነው 44 ሚሊዮን ዩሮ የሚሆነው ማለት ነው። እና በዚህ ገንዘብ ተጫዋቹን ለማስፈረም ዩናይትድ እና ዝውውሩን በዚህ ሳምንት ለማጠናቀቅ በጣም ተቃርቧል ብሏል ስካይ ስፖርት። ፋብሪሶ ሮማኖ በበኩሉ ደግሞ ልጁ ላይ ነው ያተኮረው። ፋብሪሶ ሮማኖ ተጫዋቹ በግል ከዩናይትድ ጋር ተስማምቶ ጨርሷል አለ። ተጫዋቹ ሌሎች ክለቦች የሚፈልጉት አሉ፣ ስማቸው ያልተጠቀሱ ሌሎች ክለቦች፣ ግን ሁሉንም ክለቦች ጠብቁኝ አላቸው ነው ያለው ፋብሪሶ ሮማኖ። ምክንያቱም ሌላም ማስቀድመው ክለብ አለ፣ እሱ ማንቸስተር ዩናይትድ ነው። በሁሉም ነገር ቅድሚያ የምሰጠው ለዩናይትድ ነው። የዩናይትድ ዝውውር ካልተሳካ እንግዲህ እናንተን ልመለከት ይችላለሁ በሚል ተጫዋቹ ሌሎቹን ክለቦች ባጣቆይ አድርጎ አገርጥቶ ዩናይትድን ብቻ ብሎ ወዶና ተቀብሎ ይሄን ዝውውር ለመፈጸም ተጫዋቹ አሁን ተቃርቧል ማለት ነው። እንግዲህ ዩናይትዶች የተጫዋቹን እምነት አላሰፈሩትም ማለት ነው። ምክንያቱም እሱ ቢስማማም የ5 ዓመት ኮንትራት ነው ይፈርማል የተባለው፣ ግን ደግሞ ክለብና ክለብ ካልተስማሙ የሚሆን ነገር አይደለም። ስለዚህ ዩናይትድ ጠንከር ያለ ድርድር ከአትላንታ ጋር ማድረግ አለበት። ኦፍኮርስ የ1 ዓመት ቀሪ ኮንትራት ብቻ ነው የሚቀረው። ልጁ 27 ዓመቱ ነው። ግን ደግሞ ዩናይትድ ከዚህ ልጅ ትልቅ ነገር አገኛለሁ፣ በተለይ ዩናይትድ የአማካይ ክፍልን ይቀይርልኛል ብለው ስላመኑበት፣ በተለይ ዩናይትድ የዳታ ዲፓርትመንት ስላመነበት ዝውውሩን በዚህ መልኩ ለመፈጸም ተቃርበዋል ብሏል ፋብሪሶ ሮማኖ። ቶቶ ሜርካቶ ዌብ ደግሞ ቀደም ብሎ ስለዚህ ጉዳይ እንዲሁ መረጃ እያደረሰን የነበረ የዜና ምንጭ ነው እና እሱም ይሄ ጉዳይ አሁን ወደ መጠናቀቁ እንደተቃረበ ትላንት ሪፖርት አወጣ። በተመሳሳይ ሰዓት ነው በርከት ያሉ አዳዲስ ነገሮች የወጡት። አሁን የሚቀረው ተጫዋቹ በዚህ ሳምንት ምናልባት ወደ ኦልድ ትራፎርድ ሁሉ መጥቶ የሕክምና ምርመራው ሁሉ ሊያደርግ እንደሚችልና በዚህ ሳምንት ሁሉም ነገር ሊጠናቀቅ 100% ሄርዌጎ ለመባል የሚበቃ ዝውውር እንደሆነ ግምታቸውን እየሰጡ ነው ያሉት። ታይምስ ስፖርት ሌላኛው እንግሊዝ ጋዜጣ ነው። በጣም የሚታመን የዜና ምንጭ ነው ታይምስ ስፖርት። ከነዚ አትሌቲክ በኋላ የሚመጣ ኤደርሰንን ዩናይትድ ለማስፈረም 35 ሲደመር 3 አቀረበና ተቀባይነት አገኘ ነው ያለው። ዲቴል የሆኑ የስትራክቸር ጉዳዮች አሁን መጠናቀቅ አለባቸው። በዚህ ሳምንት ዝውውሩ
ሊያልቅ ይችላል በዚህ ሳምንት መጨረሻ ብሏል። ያው ቅዳሜና እሁድ እንጠብቃለን። ግን እዚህ ጋር አሁን የታይምስ ለየት ያለ ያገኘሁት መረጃ ተጫዋቹን የካሳሜሮ የረጅም ጊዜ ተተኪ ለማድረግ ነው ዩናይትዶች ያስፈርሙት የሚል እችን ቃል ተጠቅሟል ታይምስ። እና እቺ ቃል ብዙ የምታወያይ ነች። በነገራችሁ ላይ ካሳሜሮ የረጅም ጊዜ ምትክ ለማድረግ ይህን ልጅ አሰቡ ሲል እንግዲህ ቀጣይ ትልቅ ፈራሚ ዩናይትድ አይኖረውም ማለት ነው ወይ ብላችሁ ልታስቡ ትችላላችሁ። ምክንያቱም በካዛሜሮ ምትክነት የምንጠብቀው እኛ ሌላ ትልቅ ፈራሚ ነው። ዩናይትድ ደግሞ ያለ ማድረግ እየጣረ እንደሆነ ነገር ግን ይሄ ኤደርሰን የሚመጣው ወደ ማንቸስተር ዩናይትድ እንደ ሶስተኛ አማራጭ አማካይ ሆኖ በዩናይትድ ቤት እንደሚፈርም ነው እየተገለጸ የሚገኘው ማለት እንጂ ታይምስ ጋዜጣ እንዳለው የካሳሜሮ የረዥም ጊዜ ተተኪ ሆኖ የሚመጣ ተጫዋች እንደው አይመስለኝም። ምክንያቱም ካሳሜሮ በዩናይትድ ቤት ውስጥ በጣም ወሳኝና ቁልፍ የሆነ ተጫዋች ነው። የዩናይትድ የአማካይ ክፍል ብቻ ሳይሆን ዩናይትድ በራሱ እንደው አከርካሪው ነው ብዬ መናገር ይችላሉ። ያለ ካሳሜሮ ዩናይትድ እንደው በጣም በጣም ይከብዳል። ቲሙ ስትራክቸሩ ነው ሁሉ የሚናጋው። ስለዚህ ይሄን ልጅ ለመተካት በአንድ ተጫዋች ይተካል ብዬ ነው በግሌ አላስብም። ከዚህ በፊት አውርቼዋለሁ። አሁን ኤደርሰን በቶ በአንድ ሊተካው አይችልም። ሜቢ ኤደርሰን በቷል። አሁን ቀጣይ ዩናይትድ ኢላማ ደግሞ ማን እንደሆነ ታውቋል። እነግራችኋለሁ፣ ዜናዎች አሉኝ። እሱንና ፕላስ ደግሞ አንድ ለምሳሌ ቶናሊን የምታመጡ ከሆነ በሁለት ተጫዋቾች የካሳሜሮን ቦታ ላይ ሸፍኑ ልተኩት ትችላላችሁ እንጂ በአንድ ሰው የሚተካ ተጫዋች አይደለም። ቁጥራዊ መረጃዎች ምን ይላሉ በዚህ ጉዳይ ላይ የሚለውን በሰፊው መጣበታለሁ። ቁጥራዊ መረጃዎችን ስለያዝኩ ማለት ነው። እና ይሄ ልጅ እንደ ታይምስ ጋዜጣ እኔ ከታይምስ ጋዜጣ በላይ እንደኋላ ቅርብም አይደለሁም፣ ዜና ምንጮችም የሉኝም። ግን የሚወጡትን መረጃዎች እያየሁኝ ነው ወደ እናንተ እኔ ለማቅረብ ሙከራ የማደርገው። የተለያዩ እንደው ከዩናይትድ ደጋፊነት ስለ ክለቡ ብዙ መረጃዎችን ከመሰብሰብ እና ክለቡን ከመመልከት የምረዳው ነገርም አለ። የካሳሜሮ ምትክ ካደረግ ነው ይሄ ልጅ ሌላ አማካይ ትልቅ አማካይ አናመጣም ማለት ነው። ይሄ ደግሞ በተደጋጋሚ ትልልቅ የምናምናቸው የዜና ምንጮች ሲሉን የነበረውን ነገር እዚህ ጋር በሐሰት ነው ብለን እያጣጣልን ነው ማለት ነው። ምክንያቱም ዩናይትድ ለአማካይ ዝውውር ብቻ እኮ 150 ሚሊዮን ፓውንድ ነው መደብ የተባለው ወይም 200 ሚሊዮን ዩሮ ሶስት አማካዮችን እንደሚያመጣ እነ ፋብሪሶ ሮማኖ እንደው በእርግጠኝነት ነው ሁለት አማካይ ያመጣሉ ያሉት። ሶስተኛ አማካይ ደግሞ እንደ ማርኬቱ እንደ ሁኔታው ይጨምራሉ ብለው ያሉን የምናምናቸው የዜና ምንጮች ነው። ስለዚህ እንደው ከሶስቱ አንዱ ፈራሚ ሊሆን ይችላል እንጂ ኤደርሰን እንደው የካሳሜሮ ምትክ ሆኖ ትልቁ በቃ ክረምት ላይ የምናወራለት ፈራሚ ሆኖ ወደ ዩናይትድ ቤት የሚመጣ አማካይ ስላልመሰለኝ ነው። እናየዋለን ወደፊት ግን ይሄን ጉዳይ። ለማንኛውም ቤተሰቦቻችን እንደው ከአትላንታ ይሄን ልጅ ሲያስፈርሙ ምን አይነት ተጫዋች ነው ብላችሁ የምትጠይቁ ከሆነ ከካሳሜሮ ጋር በምን ይመሳሰላል ብላችሁ ካላችሁ አሁንም የምሰጣችሁ መረጃ ምላሽ ይሆናችኋል። ኢነርጂ ያለው አማካይ ነው። በነገራችሁ ላይ ዩቲዩብ ላይ ብዙ ጊዜ ይለዋለው የኤደርሰን ስኪል በሉና ዩቲዩብ ላይ ሰርች ያድርጉ። በጣም ብዙ ቪዲዮዎች ነው ያሉት። ከነኛ የልጁን እንቅስቃሴ ላይ ተመልከቱ። በነገራችሁ ላይ ብዙ የዩናይትድ ደጋፊዎች አጣጥሎታል። ግን አግባብ ነው ብዬ አላስብም። የተጫዋቹ ሴሪያ በሚያክል ትልቅ ሊግ ውስጥ በተለይ ታክቲካሊ በጣም ከባድ ነው፣ ፊዚካሊ ታውቃላችሁና እዚህ ሊግ ውስጥ መጫወት በራሱ የአትላንታን አማካይ ክፍል እየመራ መጫወት፣ በተለይ አንዳንድ ትላልቅ ጨዋታዎች ላይ አማካይ ክፍሉ ዶሚኔት የሚያደርግበት መንገድ ፕላስ ደግሞ ብራዚላዊ ነው። ብራዚላዊ ተጫዋች ሆኖ ስኪል የሌለው የለም እና ሃይላይቱን ስታየው ልጁ ያለውን ስኪል በግልጽ ነው የምትረዱት። በቃ ኳስ ላይ ያለው ምቾቱ በጣም ኳስ ላይ በምቾት የሚጫወት ልጅ ነው። ማጨናገፍ ካለበት ደግሞ ያጨናግፋል። ልጁ ከቦክስ እስከ ቦክስ የሚሮጥ ልጅ ነው ማለት ነው። ዩናይትድ አማካይ ቦታ ላይ ያጣው እኮ ኢነርጂ ነው። ከካሳሜሮ ያጣ ነው ትልቁ ነገር ምንድን ነው? ካሳሜሮ 67 ደቂቃ ድረስ እኮ በጣም ፐርፌክትሊ መጫወት ይችላል። አማካይ ክፍል ውስጥ ታክል ይገባል፣ ኳስ ፓስ ያደርጋል፣ አስፈላጊ ከሆነ የጭንቅላት ኳስ ይገጫል፣ ለማጥቃት ሁሉ ይሄዳል። በቃ ጀግና ነው፣ መሪ ነው፣ እውነተኛ ሊደርሺፕ ያለው ተጫዋች ነው። ግን ግራፉ ከ70 ደቂቃ በኋላ ደግሞ እየወረደ ይሄዳል። ስታሚናው የለውም፣ ከእድሜው ጋር የተያዘ ነው። ይሄ ካሳሜሮ አሁን 34 33 አካባቢ ነው። ይሄ ልጅ ግን ገና 26 ነው። አሁን ወደ 27 እየተጠጋ ያለ የአማካይ ስፍራ ተጫዋች ነው። ገና ሮጦ ያልጠገበ ልጅ ነው። እኔ ደግሞ ከአንድ የዩናይትድ የአማካይ ቀጣይ
ከሚፈርሙ ከአማካይ ብቻ አይደለም ዩናይትድ እንዲያስፈርም የምፈልገው እኔ ፊዚካሊቲም ብቻ ነው። ደጋግም ይሄን አውርቻለሁ ቤተሰቦች። ዩናይትድ እንደው በተክለሰውነት የቀጨጩ ተጫዋቾች ይበቀዋል አለው፣ በበቂ ሁኔታ አለው። ብሩኖ ፈርናንዴዝ ይህን ያህል በጣም ጥሩ ተክለሰውነት የለውም፣ ግን ተሰጥኦ ስላለው ኳሱን ስለሚችል ብሩኖ ፈርናንዴዝ ወርቅ ነው ባህል ላይ ገብቶ ማለት ነው። አማድ ዲያሎ ተክለሰውነቱ ይሄን ያህል የምትተማመኑበት አይደለም። ከየትኛውም ተጫዋች ጋር ተጋፍቶ ኳስ እንደው ይቀማል ፊዚካሊ ያሸንፋል ብላችሁ የምትሉት አይደለም። እስካሁን እንዲህ የሚያቆየው ስኪሉ ነው። እንደዚህ አይነት ተጫዋቾች ስኪል ስላላቸው ነው ቲም ውስጥ ተሳትፎ የሚያደርጉት። ኮቢ ሜኑ ኳስ ላይ ምቾት የሚሰማው በጣም ምርጥ የሆነ ልጅ ነው። በተለይ ይሄ አንድ ለአንድ በተለይ አስቸጋሪ በሆኑ ኮምፓክት በሆኑ ስፔሶች ውስጥ ራሱን የማውጣት ችግር የለበትም። ምክንያቱም ስኪሉ አለው። ኳሱን እንደፈለገ ነው የሚያደርገው። አትቀሙትም ልጁን። ግን ስለ ስፒድ፣ ስለ ጉልበት፣ ስለ ታክል፣ ስለ ኢነርጂ የምታወሩ ከሆነ ግን ኮቢ ሜኑ የለበትም። ምን እያልኩ እንደሆነ ይገባቸዋል ቤተሰቦቻችን። ዲያሎ በዛ በኩል በቀኝ ተከላካይ በኩል ወይም ደግሞ ማዝራዊን ተመልከቱ። ዜይ ኖት ፊዚካሊ ፊት ኦር ዜይ ኖት አትሌቲክ። ይሄ እኮ ነው የዩናይትድ ችግር። ስለ ካዮዴ ሳወራ ከዚህ በፊት ካዮዴን የመሳሰሉ ተከላካዮችን በቀኝ በኩል ዩናይትድ ማስፈረም አለበት ብዬ ስል እኔ ተጫዋቹ ያለውን ፊዚካሊቲ አትሌቲሲዝም ባይቼ ነው። ፕላስ ደግሞ ቲሙ ሲያጠቃ የሚሰጠውን ግልጋሎት በደንብ አድርጌ ስላየው ዩናይትድ ፊዚካሊ ሜዳ ላይ ፊት የሆኑ ተጫዋቾች ካሉት የነ ብሩኖ ፈርናንዴዝ እንደው ፊዚካሊ ፊት ያልሆኑ ጥቂት ተጫዋቾች መኖር ውበት ነው ለቲሙ። እንደውም በጣም ስኬታማ እንዲሆን የሚያደርገው ጉዳይ ነው። ግን የምታበዙ ከሆነ አሁን ዩናይትድ እንደዚህ ብዙ ፊዚካሊቲያቸው ወይም ደግሞ ይሄ መስል ስትሬንግዛቸው ጠንካራ ያሉ ተጫዋቾችን ብታየው ቅድም ማዝራዊ ያልኳችሁ ዲያጎ ዳሎት አማድም እነዚህ ተጫዋቾች አያስፈልጉም እያልኩ አይደለም። ቤተሰቦች እዚህ ጋር አስምሩበት። ሉክሾውንም እንዲሁ ተመልከቱ፣ ማርቲኔዝንም ተመልከቱ። ከተክለሰውነቱ አንጻር ኦፍኮርስ እሱ ጠንካራ ነው፣ ግን ዩናይትድ ግን ፓወር ያስፈልገዋል፣ ጉልበት ያስፈልገዋል፣ ኢነርጂ ቲሙ ያስፈልገዋል። እንደዚህ አይነት አማካዮችን ነው እንዲያስፈርም ዩናይትድ የምፈልገው። ለዛ ነው ቶናሊን እኔ እንዲያስፈርም ዩናይትድ የምፈልገው። ለዛ ነው አሁን በዚህ በኤደርሰን ዝውውር መምጣትም እኔ ደስተኛ የሆንኩት። ሞር ፊዚካሊ ኢምፖዝድ ያደርጋል አማካዩን ክፍል እንደው የምትተማመኑበት ሜዳውን የሚሞላ ሞገስ ያለው በዛ ላይ ደግሞ ችሎታም ያላነሰው አማካይ ስፍራ ተጫዋች ነው። ስለዚህ ይሄ ልጅ ሁለተኛ አማካይ ሆኖ መጣ፣ ሶስተኛም አማካይ ሆኖ መጣ። በዩናይትድ አማካይ ውስጥ ጥልቀትን የሚፈጥር የምንፈልገውን ፊዚካሊቲ የሚያመጣ ተጫዋች ነው ማለት ነው ልጁ እና ስኪል አለው። ብራዚላዊ ነው። የትኛውም ብራዚላዊ ተጫዋች ደግሞ ስኪሎች አሉት እና ባታጣጥሉት ጥሩ ነው። ዩናይትድ ነው የመጨረሻው ፈራሚ አይደለም፣ ገና የመጀመሪያው ፈራሚያችን እኮ ነው። ሌሎች ፈራሚዎች ደግሞ ይከታተላሉ። በእርግጠኝነት ነው የምነግራችሁ። በጣም ምርጥ ፈራሚዎች አማካይ ቦታ ላይ ይመጣሉ ከዚህ በኋላ በአንድ ሁለት ተጫዋቾች ማለት ነው በእርግጠኝነት የምነግራችሁ እና ኤደርሰን እንደው ብዙም በትንሽ ገንዘብ ነው የመጣው 30 ምናምን የተከፈለበት ብላችሁ ልክ ብዙ የዩናይትድ ደጋፊዎች ሌላኛው ፍሬድ ነው እያሉ እንደሚያጣጥሩት አይነት ተጫዋች አይደለም። ጎቱ ዩቲዩብ ሰርች የኤደርሰን ስኪልስ ብላችሁ ሰርች አድርጉ፣ እንቅስቃሴውን ተመልከቱት። የልጁ እንዴ እኛ እኮ በኡጋርቴ እኮ ነው አሁን እየተማምነን ያለ ነው። ከኮቢ ሜኖ ውጭ ዩናይትድ የአማካይ ክፍል ማን አለው? ቤተሰቦች ማኑኤል ኡጋርቴ ነው ያለው። ኡጋርቴ ፊዚካሊም ፊት አይደል? እንደው ምንድነው የኡጋርቴ ኳሊቲ ብላችሁ ብትጠይቁኝ እኔ ምንም በቃ እንደው ኡራጋዊ ነው። ፊቱ ያምራል፣ ይሄ የፊቱ ቅርጽ ምናምን ነገር ያምራል። በቃ ልጁ ሞዴል ይመስላል፣ ፊቱ ደስ ይላል። ከዚህ ውጭ የኡጋርቴ ጥሩ ነገር አይታየኝም፣ በተለይ ለዩናይትድ የሚሰጠው ጥቅም ማለት ነው። እና ኤደርሰንን እንደ ኡጋርቴ ባለበት የአማካይ ክፍል ውስጥ ኤደርሰን ለዩናይትድ አይመጥንም፣ ሌላኛው ፍሬድ ነው ብሎ መተቸት አግባብ አይመስለኝም። ተመልከቱት፣ እዩት፣ መርምሩት፣ ቪዲዮዎቹን በደንብ አድርጋችሁት ከዛ አክሴፕት እንደምታደርጉት በጣም እርግጠኛ ነኝ ይሄ ልጅ እና ተጫዋቹ አሁን ወደ ማንቸስተር ዩናይትድ ደርሷል። በዚህ ሳምንት መጨረሻ ላይ ዝውውሩ ሄርዊጎ ይባላል የሚል እምነት ነው ያለው ማለት ነው። ለንጽጽር ግን ቅድም ቃል ስለገባሁላችሁ አንዳንድ ነገሮችን እናነጻጽር። ይሄን ልጅ በተመለከተ ለምሳሌ ከካሳሜሮ ጋር ስናነጻጽረው ኤደርሰን ያለው የጎል መጠን 2 ነው። ካሳሜሮ ግን 9 ጎሎችን አስቆጥሯል። በዚህ ካሳሜሮ ይበልጠዋል። 1 አሲስት 1 አለው። ካሳሜሮ 2 አሲስት ነው ያለው፣ በዚህም ይበልጠዋል። ቻንስ ክሬት በማድረግ 25 ቻንሶችን ፈጥሯል። ካሳሜሮ 36 ቻንስ ነው ክሬት ያደረገው፣ በዚህ የ10 አካባቢ ልዩነት አላቸው። ፓስ አኪሬሲ ላይ ግን ይበልጠዋል ካሳሜሮን 89%፣ ኦልሞስት 90% ፓስ አኪሬሲ ያለው። እኔ ደግሞ የምፈልገው ነገር በጣም ትልቁ ፖይንት ነው።
ፓስ አኪሬሲ ለዩናይትድ ተጫዋቾች በጣም ወሳኝ ነው። በቸልታ ብዙ ኳሶችን የምትታዘቡ ከሆነ እንደው በቸልታ ለተቃራኒ ቡድን የሚሰጧቸው ወይም ደግሞ የተሳሳተ የሚያደርጓቸው ፓሶች በጣም ይበረክታሉ። ስለዚህ አኪሬትሊ ለቡድን አጋሩ ኳስ በማቀበል ይሄ ልጅ ከ10 ኳሶች አንዱን ነው የሚስተው፣ 9ን በስነስርዓት ያቀብላል። ካሳሚሮ መጥፎ አይደለም። ከ10ሩ 8ን ኳስ በስነስርዓት ለቡድን አጋሮቹ ያቀብላል። ሎንግ ፓስ አኪሬሲ ስታዩ ግን አይገናኙም ከካሳሚሮ ጋር። 72% ሎንግ ፓስ አኪሬሲ አለው ኤደርሰን 72%፣ ካሳሜሮ ግን 54% ነው ማለት ነው። ስለዚህ 10 ኳሶችን ሎንግ ኳሶችን ቢጥል የካሳሜሮ 5 ነው የሚደርሱት። ተጫዋቾቻችን ጋር 5 ይበላሻሉ ማለት ነው። ኤደርሰን ግን 7ቱን በትክክል ያደርሳቸዋል ከ10ሩ ሎንግ ፓሶች ማለት ነው። እነኚህ ሎንግ ፓሶች በተለይ አንዳንዴ በጣም ላይን ብሬክ ሁሉ ሊያደርጉ ይችላሉና የጨዋታን አቅጣጫ ሁሉ ሺፍት የምታደርጉባቸው በጣም ቁልፍ የሆኑ ፓሶች ናቸው ማለት ነው። ፋውል በመስራት ደግሞ 34 ኤደርሰን ሰርቷል፣ ካሳሜሮ 46 ሰርቷል። ይህም ወደ 10 ልዩነት አላቸው፣ ካሳሜሮ ይበልጣል። ግራውንድ ዱዌል ወን በማድረግ ደግሞ 56 ነው ኤደርሰን ይበልጣል፣ ካሳሜሮ ደግሞ 53 ነው። ብዙም ልዩነት የላቸው ማለት ነው። ስለዚህ ኦልሞስት ከሞላ ጎደል ይሄውላችሁ ካሳሜሮ የሚበልጠው ብዙ ጎል በማስቆጠር ነው በብዛት እና ቻንስ ክሬት በማድረግ ነው። እሱም ይሄን ያህል ቢግ ዲፍረንስ አይደለም። ግን ልጁ ጋር የምንፈልገው በተለይ ኳስ ላይ መሰረት ያደረጉ ቁጥሮቹ የተሻሉ ናቸው። ኤደርሰን ቀደም እንዳልካችሁ ፓስ አኪሬሲ እና በ10% ይበልጠዋል። እንዲሁም ሎንግ ፓስ ኦልሞስት በ20% ነው የሚበልጠው ሎንግ ፓስ በማድረግ ማለት ነው። ይሄ ታይፒካል የሆነ ብራዚላዊ ኳስ የሚችል ልጅ ነው እና ይበልጥ የተሳሳቱ ኳሶችን አታዩም በዩናይትድ የአማካይ ክፍል ማለት ነው ኤደርሰን ካለ እና ይሄን ልጅ እንደው እንደ መጥፎ ፈራሚ ያደርጋችሁ ለምትቆጥሩ የዩናይትድ ቤተሰቦች አይ ቲንክ አሁን ጥሩ ግንዛቤ ይሰጣችኋል ብዬ ስላሰብኩ ነው ይሄንን ቁጥራዊ መረጃ እንዲሁ ወደ እናንተ ያደረስኩትና ዩናይትድ በጊዜ ዝውውሮችን እንዲያያችሁ ተወርቶ ክለቡ እንዲህ ሲፈጽማቸው ዝውውሮችን በጣም ያስደስታል። ድሮ አንድ ዝውውር ተጀመረ፣ ከዛ ይሄ ዝውውር እስኪያልቅ ድረስ ያለው መከራ አስቡት። በአንዳንድ ጊዜ ከ2 ወር 3 ወር ሁሉ ይፈጅብናል። አምና እንዴት መከራችንን እንደበራን የተጫዋቾችን ዝውውር ለማጠናቀቅ ሁላቸውም የምታውቁት ጉዳይ ነው ቤተሰቦች እና የክለቡ አመራሮች። እኔ ኢኔዮሶችን የወደድኩት አንድ በጣም በዚህ ነው። ዜኖ ዋት ዜር ዱዊንግ ያውቃሉ፣ ምን እንደሚያደርጉ ያውቃሉ። የኤደርሰን ዝውውር እኔ አሁን ያመንኩበት እንደው ቪዲዮም ስላየሁ ምናምን አይደለም። ያንድ ሳይ ይበልጥ የተጫዋቹን ስኪሎች ሳይ ይበልጥ ወድጀው ሊሆን ይችላል። ግን በዩናይትድ ከዚህ በፊት ብዬዋለሁ፣ በዩናይትድ ዳታ ዲፓርትመንት 100% በቃ ኮንፊደንት ነኝ። የዩናይትድ ዳታ ዲፓርትመንት ከዚህ በፊት እንደምታውቁት አይደለም። ዝም ብሎ ይሄ በዘፈቀደ ሰር አሌክስ ፈርጉሰን ይሄ ልጅ አማረኝ ወይ አንድ የዩናይትድ አሰልጣኝ መጥቶ ሶልሻየር ይሄን ልጅ አምጡልኝ፣ ቫንደቢክን አምጡልኝ፣ በቃ ያ ልጅ ምርጥ ነው፣ ደጋፊውን ዝም ያሰኛል አይነት ዝውውር አይደለም የሚፈጽመው። አሁን ዩናይትድ አሁን ተሻሽሏል። ካሉ አውሮፓ ውስጥ ካሉ 4 ምርጥ የዳታ አናላይሲስ ከሚጠቀሙ ክለቦች መካከል ዩናይትድ አንዱ ነው። 4 ነው ያልኳቸው፣ 4 ወይ 5 ትልልቅ ክለቦች ዳታ ዲፓርትመንታቸውን በከፍተኛ የአይኪው ባለሙያዎች ይሄ የአይሲቲ ባለሙያዎች እና ቁጥራዊ መረጃዎች ስታቶች ላይ መሰረት ያደረጉ ዝውውሮችን ለመፈጸም ዩናይትድ ከ5ቱ ክለቦች አውሮፓ ውስጥ ወይ ከ4ቱ አንዱ ነው። ይህን እንግዲህ የተቀበሉት በጣም ትልቅ የሆነ ሰፊ የሆነ ኤክስፐርቲዎችን መድቦ ወደ በርካታ ሺህ በእንግሊዝ ውስጥ ብቻ ያሉ እኮ ተጫዋቾች 5000 ናቸው፣ ፕሮፌሽናል ተጫዋቾች በእያንዳንዱ ሊግ ወደታች የወረዳችሁ ስትመለከቱ። በመላው አውሮፓ ያሉት ደግሞ ቁጥራቸው ምን ያህል ሊሆን እንደሚችል አስቡት። የነኚህ ሁሉ ሊጎች ዳታ በዩናይትድ ማዕከል ውስጥ አለ፣ ሴንተር ውስጥ አለ። ይህን ታውቃላችሁ። የዩናይትድ ትልቁ የቀየረው የዳታ ዲፓርትመንቱ ነው። ልክ ሰር ጂም ራትክሊፍ ሲመጡ ክለቡ ከዚህ በፊት ተጫዋች የሚያስፈርመው በቃ ዝም ብሎ ነው፣ ይሄ ልጅ ደስ አለኝ አማርኛ አይነት ነገር ነው እና የደነገጠበት አንዱ ራትክሊፍ ይሄ ነው። ወዲያው ያጠናከረው እና እንደው ክለቡ እያንዳንዱን ዝውውር ሲፈጽም ዝም ብሎ እንዳይፈጽም ዳታ ላይ መሰረት ያደረገ ዝውውሮችን እንዲፈጽም ክለቡ ሰርቷል። ለዛ ነው በእነሱ ፊርማ አሁን እተማመናለሁ የምላቸው፣ አልጠራጠርም። ይሄ ማለት ሁሉም ያመጡት ተጫዋች ይሳካለታል ማለት አይደለም። ከ10 ቲማቲም 1 የተበላሸ ቲማቲም አይጠፋም፣ ወይ 2 የተበላሸ ቲማቲም አይጠፋም። ግን የዝውውር ባህሪ ነው። 5 ተጫዋች 6 ተጫዋች ብታስፈርሙ 5ቱም 6ቱም አይሳካም። አንድ ተጫዋች ላይሳካ ይችላል፣ ወይ ከ6ቱ 2 ያለ ነው። ይሄ ደግሞ አንደርስታንደብል ነው።
ቤተሰቦች መጨረሻ መረጃ አለኝ። ይሄን የመጨረሻ ዜና እንዲሁ ላድርሳችሁ እና የዛሬውን ዜና እናበቃለን። ይህ የመጨረሻ የማየው ዜና ቀጣዩስ ማን ነው የሚለው ላይ ይሆናል። አሁን ኤደርሰንን እንደምናስፈርም ኦልሞስት ከሞላ ጎደል አረጋግጠናል። በዚህ ሳምንት እንጠብቃለን። ዝውውሩን አዳዲስ መረጃ እናደርሳችኋለን እየተከታተልን። ቀጣዩስ ካላችሁ ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ወጣና እንደዚህ ያለ ማንቸስተር ዩናይትዶች ተወካዮቻቸው አሁን ጣሊያን ይገኛሉ። ወሳኝ ሚቲንግ አለባቸው፣ ስብሰባ ያደርጋሉ። በዚህ ስብሰባ ላይ ደግሞ አትርሱ የሳንድሮ ቶናሊ ወኪሎችም አብረው ናቸው አሉ ብሎ ፋብሪሶ ሮማኖ ገለጸልን። ታዲያ የዩናይትድ ቀጣይ ታርጌት እና ፈራሚ ማን እንደሚሆን መገመት ያቅታችኋል ቤተሰቦቻችን? በቃ ዛት ኢዚ ነው። ይህን ያህል በጣም ቀላሉ ቀጣይ ዩናይትድ ፈራሚ ማን ሊሆን እንደሚችል ሰቨራል ቶፒክ አለ ዲስከስ ያደረጉበት ቴብል ላይ ጠረጴዛ ላይ ያቀረቡት የሚወያዩበት እና ዩናይትድ ሰዎች ጣሊያን ሄደው ሲወያዩ ሲያወሩ አንድ ለማስፈረም ከሳንድሮ ቶናሊ ወኪሎች ጋር የተገናኙት በዝውውር ዙሪያ ለማውራት፣ በዛ ላይ ደግሞ ሌሎችም ጉዳዮች አሏቸው ሾች። ለምሳሌ ከክለቡ የሚለቁ ተጫዋቾች ልብ በሉ፣ በጣሊያን የሚፈለጉ እነ ዘርኪዜ አሉ፣ አሁን ሊለቁት የሚፈልጉት አማካይም አለ። ይሄ ኡራጋዊው ተጫዋች ማለት ነው፣ ስሙ ጠፋብኝ፣ ኡጋርቴ። እነኚህን ጉዳዮች በሙሉ ተወያይተውባቸዋል ዩናይትዶች ጣሊያን ውስጥ ስብሰባ ባደረጉበት ወቅት ብሏል። ይሄ የፋብሪሶ ቃል ነው። እኔም በግሌ የምጠብቀው ነው። ቀጣዩ የዩናይትድ ትልቁ ፈራሚ የ70 ሚሊዮን ፓውንድ ፈራሚ አልመጣም፣ ገና እየመጣ ነው፣ መንገድ ላይ ነው። እናንተ ኤሌት አንደርሰን ማነው ኤደርሰን ስሙ ይምታታብኝ ይመሳሰላል ስማቸው። ኤደርሰን በዚህ ትንሽ ገንዘብ መጣ ለዩናይትድ ብላችሁ የመጨረሻው ፈራሚ ያድርጋችሁ አትቁጠሩት። ታይምስ ያወጣውን ጋዜጣ መረጃ የካዛሚሮ ምትክ ነው ብሎ ያወጣውን ዜና ማለት ነው። እኔ አላምንበትም ገና ትልቅ፣ ምክንያቱም በካዛሚሮ ምትክ የምናስበው እኛ ገና በትልቅ ብር ፈራሚ ነው። እሱ ደግሞ ገና መንገድ ላይ ነው። ፉክክር የለም ማለት አይደለም። ቶናሊን በቀላሉ የምናገኘው አማካይ አይደለም። ከጣሊያን የዜና ምንጮች ሰሞኑ እንዳወሩት እንደውም ተቃርቧል እኮ ነው ያሉን ከኒውካስል ዩናይትድ ጋር። ዩናይትድ ተደራድሮ ወደ መቃረብ ነው የደረሰ ያለው ተባለ። ቶናሊ አይኑን አያሽም። የዩናይትድ ኮንትራት ይሄን ኦልሬዲ በግል ተስማምቶ ጨርሶ ይሆናል የሚል ግምት ሁሉ አለኝ። ብዙ ጊዜ ተጫዋቾች ከዩናይትድ ጋር ተደላድሎ በግል የመስማማት ችግር የለባቸውም። ማቲያስ ፈርናንዴዝም እንደዚሁ ሳይቀር ተስማምተዋል። እውነት ለመናገር ቤተሰቦች ኢቨን እነ ቹዋሜኒ ሁሉ ሳይቀር ቀድሞውኑ የሚነጋገሩት ይሄ ችግር አይሆንም ዩናይትድ ጋር። አሁን ችግሩ ከክለብ ጋር መስማማት ብቻ ነው ትልቁ እንቅፋትና የገንዘቡ ጉዳይ ነው ማለት ነው የሚሆነው። ስለዚህ ኔክስት ታርጌታችን በእርግጠኝነት ነው ነገራችሁ። ሳሙኤል ሉካረስትም ያወጣው መረጃ ነው። ትልቅ የሆነ አማካይ ማርኪው ነው የሚሉት እነሱ አይደል። ይሄ ትልቅ ፈራሚ ይኖራል አማካይ ቦታ ላይ። ከነኛ ውስጥ ማን ነው? ቶናሊ ነው ወይስ ደግሞ ሸዋሜኒ ነው ወይስ ደግሞ አንደርሰን ነው? ጊዜ ነው የሚፈታው። እኔ ሞሮፍ አሁን እየመሰለኝ ያለው ቶናሊ ነው፣ ግን አብረን ብናየው ይሻላል። እንደው ዝም ብዬ ከምገምት ቤተሰቦች አይሻልም? እንደዛ ይሻላል። ይሄ ነው ዜና። ያን ወደ ማርቲኔዝ ጉዳይ ልለፍ። ማቲያስ ፈርናንዴስ ማለት ነው። እንደው ስሞቹ ሁሉ እየተመሳሰሉ እኮ አስቸገሩኝ ቤተሰቦቻችን። ማቲያስ ይላል አሁን፣ ማቲያስ ፈርናንዴስ ይላል። ማቲያስ ኮኛ የዩናይትድ ተጫዋች ነው። ማቲያስ ፈርናንዴዝ ደግሞ የዌስትሃሙ ተጫዋች ነው። ብሩኖ ፈርናንዴዝ ደግሞ ዩናይትድ ተጫዋች ነው። በዛ ምክንያት ነው እንደዚህ እንደምትረዱኝ ተስፋ አደርጋለሁ። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ለመምጣት አሰብስፎ ነው የሚገኘው። በጣም ይህን ልጅ በተመለከተ የወጣ አዲስ ነገር ስላለ እሱን ላሳውቃችሁ በሚል ነው። ዌስትሃሞች እነኚህ ተጫዋቾች ይሸጣሉ ብለው ወስነው ለገበያ ያቀረቧቸው ተጫዋቾች አንደኛው ማቲያስ ፈርናንዴስ ነው። እነኚህ ተጫዋቾች ደግሞ አይሸጡም ብለው ያቀረቧቸው ተጫዋቾች አሉ። ለምሳሌ አሁን ቦዌል አንዱ ነው። ይሄ ልጅ ስሙ ከዩናይትድ ጋር ተያይዟል። በነገራችሁ ላይ ግን እኔ የማምንበትን ዝውውር ነው ማቀርብላችሁ። ወደ ዩናይትድ ሊመጣ ይችላል ወይም ደግሞ ዝውውሩ በጣም ሰብስታንስ አለው እየሳምንበት ስለማቀርብላችሁ ነው አንዳንድ ዝውውሮችንም አልፈው ሱሼክ የተባለው ተጫዋች፣ ካስቴሎስ የተባለው ተጫዋች፣ እንዲሁም ማቭሮፓኖስ የተባለ ልጅ እና ሄርማንስ የተባሉ ልጆችን ግን ማቆየት ይፈልጋል። በተለይ ቦዌልን ማቆየት ይፈልጋሉ። ምክንያቱም ሻምፒዮንሺፕ ወርዶ ደግሞ ማን ወደ ላይ ያመጣቸዋል? ዌስትሃሞችን የሚሸጧቸው ከሆነ የሚፈለጉትን ተጫዋቾች ለምሳሌ እነ ዲዩፍን እነ ማቲያስ ፈርናንዴዝን በሙሉ የሚሸጡ ከሆነ ማን ነው ዌስትሃምን ወደ ላይ የሚያሳድገው? አንዴ አትውረዱ እኮ ቤተሰቦቻችን። አንዴ መውረድ ከጀመራችሁ በዛው ይቀጥላል። መጥፎ ነው ለማለት
በማድ ምክንያቱም በሳይኮም ነው የምትሞቱት። ሌስተር ሲቲ ምን እንደሆነ ተመልክታችሁ የለ እንደ ቤተሰቦቻችን። ሌስተር ሲቲ አሁን ወርዷል ከቻምፒዮንሺፕ ማለት ነው። ዌስት ሃሞችም እንደዚህ አይነት ስጋት አላቸው። ስለዚህ እነኚህ ከዋክብቶቻቸውን ጥሩ ገንዘብ ከፍለው ማቆየት ካልቻሉ ዌስት ሃም አደጋ ላይ ስለሚወርቅ ነው እነኚህ ወሳኝ ተጫዋቾችን ለማቆየት ጥረት እያደረጉ የሚገኙት ማለት ነው። ግን ደግሞ ሁለት ተጫዋቾችን ማቆየት እንደማይችሉ አሁን አውቀዋል። አንደኛው ፈርናንዴዝ ነው፣ ምክንያቱም ትልቅ ገንዘብ ይገኝበታል። እሱ ወደ ዩናይትድ ነው እግሩ ልቡም ያለው ሁሉ ነገሩ ለዩናይትድ የሰጠ ልጅ ነው። እንዲሁም ሰመር ቬሊ የተባለም ተጫዋች በክለቡ ማቆየት አይችሉም ተብሏል። እነዚህ ሁለት ተጫዋቾች ዌስትሃሞች ለሽያጭ ያቀረባቸው መስዋዕት የሚሆኑ ተጫዋቾች ናቸው ተብሎ ተገልጿል። በተለይ በማቲያስ ፈርናንዴዝ ጉዳይ ላይ ደጋግመን አውርተንበታል። አሁን አዲሱ ነገር ዩናይትዶች ቀጣይ ትኩረታቸው ምናልባት እንደው ዓለም ዋንጫ ለሚሄዱ ልጁ ሳይጠቅማቸው አይቀርም። ልክ ኤደርሰን ላይ እንደጠቀማቸው ሁሉ በዚህ በቀጣዮቹ ጥቂት ሳምንታት ውስጥ ይህንን ፖርቹጋል አማካይ ስፍራ ተጫዋች ለማስፈረም ዩናይትዶች ጠንከር ያለ ድርድር ነው ያልኳቸው ከተጫዋቹ ጋር ሳይሆን ከክለቡ ከዌስትሃም ጋር ቀጥተኛ ድርድር ከተጫዋቹ ጋር ማኮ ቆዩ ቤተሰቦቻችን ማውራት ከጀመሩና ጉዳዮቻቸውን እንደው ኦልሞስት እንደው ጠርጠር ካላችሁ ሳይስማሙ አይቀሩም ሁለቱ ሰዎች ማለት ነው፣ ዩናይትድ እና ተጫዋቹ ማለት ነው። አሁን የሚቀረው ከክለቡ ዌስትሃም ጋር መደራደር ነው የሚመስለኝ እና ያን ለማድረግ ዩናይትዶች በቀጣዮቹ ሳምንታት ወደ ድርድር ይገባሉ። በዚህ ተጫዋች ዝውውር ስራ ቀጣይ ታርጌታቸው ነው ተብሎ ተገልጿል። ስለዚህ ዩናይትዶች እነኚህ ሶስት የሚፈልጓቸው አማካዮች እኔ የመሰሉኝ ያለው እና የሚሆን የሚመስለኝ አሁን ቶናሊ፣ ኤደርሰን እና ማቲያስ ፈርናንዴስ እነኚህ ሶስት አማካዮች ወደ ዩናይትድ የሚመጡ ይመስለኛል። ቤተሰቦቻችን ምን ይመስላል እንደው ግምት ነው። ኦፍኮርስ አንዱ ኦልሞስት ሊሳካ ተቃርቧል። ሌላኛው ደግሞ ቶናሊ ካልተሳካ ሸዋሜኒ ወይ መምጣቱ አይቀርም። ኢሊየት አንደርሰንም ገና ነው፣ ተስፋ አልቆረጥንም። ግን የሚመስለኝ ሞስት ፕሮባብሊ ዩናይትድ እንደው ዓለም ዋንጫ ማሄዱ በደንብ የሚደራደርባቸውና አሁን ሊጨርሳቸው የሚችሉ ሶስት ዝውውሮች ናቸው እና እኔ እነኛ አማካዮች ቢመጡ ምንም ነገር ቅር አይለኝም። ስለ ማን ነው የብራይተኑ ተጫዋች ካርሎስ ባሌባ መረጃ አለኝ። በነገራችሁ ላይ ነገ እመልስበታለሁ። ዛሬ ይዣችሁ ያላቀረብኩላችሁ መረጃዎች አሉ። እንደው ስለ ዩናይትድ እናወራ ካለን 2 ሰዓት በአንድ ቀን ዜና መስራት ይቻላል። ባይዘው በነገራችሁ ላይ ቤተሰቦች ብዙ ዜናዎችን ብዙ መረጃዎችን እያበላለጥኩ ይሄ ቆይ ይሻላል፣ ይሄ ይበልጥ ጆሮ ገብ ነው መስማት ያለባችሁ ነገር ነው ብዬ ስለማስብ እያቀዳደምኩ ነው የማደርሳችሁ መረጃዎችን እንጂ አንዳንዶቻችሁ ደግሞ በዳታም ስለምትጠቀሙ መሰለኝ ያው ይረስምብናል ትሉኛላችሁ። በዛ ምክንያት ነው ምዘላቸው። ግን አሉኝ አሁንም ነገ ስመጣ ስለ ባሌባ ለምንድን ነው የባሌባ ዝውውር አሁን ዩናይትድ ቅድሚያ ያልሰጠው ነግራችኋለሁ። ቀደም የዋርተንን ነግራችኋለሁ። ባሌባን ነገ እንቀጥላለን። ለምን ይሄ ሊሆን ቻለ? ለምን ተቀዛቀዙ በዚህ ተጫዋች ዝውውር ላይ የሚለውን ማለት ነው። እና የዩናይትድ ቀጣይ ታርጌት የሚመስሉት አሁን ማቲያስ ፈርናንዴዝ እና ቶናሊ ናቸው። አዲስ ነገሮችን እየተከታተልኩ እንደ ተለመደው የማደርሳችሁ ይሆናል። ብቻ አብራችሁኝ ሁሌም ሁኑ ቤተሰቦች። ሀሳብ አስተያየቶቻችሁን፣ ጥያቄም ካላችሁ ኮሜንት ላይ አስፍሩ፣ ለመመለስ ሙከራ አደርጋለሁ። ለማንኛውም ነገ እንገናኛለን። ሰላም ሁኑ ባይ